ህወሓት ከደሴ ወዲህ ብልጽግና ከአዲስ አበባ ወዲያ የባለስልጣናት ቁጣና የባጫ ባርኔጣ ጨምዳዳ ወራት ነጎዱ። አዲሱ ዓመት 2014 ተጀምሮም ኢትዮጵያ የጦርነት ዜና አምና ተብሎ መጠራት ጀመረ። እልቂትና ጭፍጨፋ በመንግስት ባለስልጣናትና በመገናኛ ብዙሃን እየታወጀ ነው። ነጋ ጠባ ግደሉ፣ እሰሩ፣ እርምጃ ወሰዱ እየተባለ ይነገራል። የደቡብ ፍርድ በየአቅጣጫው ሆነ። ለሺህ ዓመታት አብረን የኖረን ህዝብ ካልተገዳደልክ እያሉ ባለስልጣናት ይቀሰቅሳሉ። ህዝቡ በሚፈልጉት ልክ ባለማጫረሱ የተናደዱ የሚመስሉት እነዚህ ባለስልጣናት ብስጭታቸውን እንኳን መቋቋም ተስኗቸው ታየ። የወቅቱ ባለስልጣናት ህዝባዊ መተላለቅን የሚጠሩት በትግራይ ተወላጆች ብቻ አልነበረም። ወገናችን ደጀናችን ባሉት የአማራ ህዝብ ላይም ነበር። እዚህ ላይ የቤተ መንግስቱ ሰዎች በወሎ ህዝብ ላይ የኢትዮጵያ ህዝብ ቃታ እንዲስብ ያደረጉት ቅስቀሳ እናስታውስ። ጠቅላይ ሚኒስቴሩ በህዝብ ላይ ያሰማራው ሰራዊት እየተሸነፈ ከትግራይ ሲወጣ ሰኔ 22 2013 ዓ.ም በሚዲያ ወጥቶ ደጀን ወደምንለው ህዝብ መተናል ብሎ አወጀ። ይህ ማለት የትግራይ ህዝብ ጠላት አማራ ህዝብ ደጀን ነው የሚል ትርጉም ያለው ለመሆኑ አያከራክርም። ሆኖም ከወራት በኋላ ከሁሉም ተጠራርጎ ወጣ። ከዚያ ሰራዊቱ ሰሜን ሸዋን ቆላማ ቦታዎች በሽሽት ማቆራረጡን ተያዘው። በዚያ በፊት ግን በደሴ ግንባር እንዲሆነ መንግስት 53000 በላይ መደበኛ ሰራዊት አማራና የአፋር ታጣቂዎችን ሳይጨምር በደሴ ግንባር አሰልፎ ገጠመ። አየር ኃይሉ ከተማዋና አካባቢውን ይቀጠቅጣል። ቆቦን፣ ወልዲያን፣ ላሊበላን፣ ውጫሌን፣ መርሳን፣ ሐይቅን ትግራይ ሰራዊት አስረክቦ ደሴ ከከተመ ቆይቷል። ቦሩ ሜዳ ላይ ቀናት ተዋጋ። ድል አልቀናውም። የጦሳ ተራራን ከቦም ተፋለመ፣ አልሆነም። ሺዎችን አርግፎ ባህር ዛፍ ዱላ አስይዞ ያሰማራቸው ቦታዎች ሳይቀር አስጨርሶ ፈረጠጠ። 53000 የሚልቅ ሰራዊቱ እንደ ጢስ ተበታተነ። እንደ ጦሳ ተራራ ተከምሮ የነበረው ሰራዊት እንደ ሸክላ ደቀቀ። የተረፈው ምግሪያው ጭን ብሎ ሸሸ። ጥቅምት 20 2014 ዓ.ም በዕለተ ቅዳሜ ምሽት ላይ ደሴን በዝረራ ተሸንፎ ለቀቀ። በዚህ ጊዜ ነው የቤተ መንግስቱ ሰዎች ወደ ሚዲያ የመጡት። አብይ አህመድ በሁሉም መገናኛ ብዙሃን፣ ዳንኤል ክብረት በኢቲቪ ቀረቡ። በደሴ ግንባር የደረሰባቸውን ሽንፈት ለማብራራት ያቀረቡት ምክንያት የሁለቱም ግን ተመሳሳይ ነበር። ዳንኤል ክብረት እንዲህ አለ። ወያኔ በጎንደር በኩል ያልተሳካለት የአካባቢው ህዝብ ጠንካራ ወታደራዊ ልምድና የተኩስ ብቃት ስላለው ነው። በወሎ አካባቢ ግን ተሳካለት ያለው የተገዙ የአካባቢ ሰዎች በብዛት ስላሉ ነው። መርሳና ቆቦ ደሴ ላይ የተፈጸመው ይሄ ነው። ይህ ንግግር የወሎ ህዝብ ባንዳን የሚል የሚያሻማ ትርጉም ያለው ነው። ይህን አቶ አገኘሁ ተሻገር አስቀድሞ በ2013 ዓ.ም ክረምት ተናግሮታል። የወሎ የአዊና የምስራቅ ጎጃም ሚኒሻ ሽሽት ነው። ስራው አይዋጋም፣ የሚወድቀውም ያው የጎንደር አርሶ አደር ነው። ከዚህ ህዝብ በመወለድ ትኮራለህ ሲል ለታማኝ በየነ የላከው መልእክት እዚህ ላይ ያስታውሳል። ዳንኤል ጥሪ መላ አማራ ሆነ የኢትዮጵያ ህዝብ የትግራይ ተወላጆች ብቻ ሳይሆን ባንዳው ወሎዬንም ግደል የሚል ነበረ። ጠቅላይ ሚኒስቴሩም ይህንን አባባሉን በማጠናከር ደሴ ውስጥ ህዝቡን ለመከላከል ስትዋጋ የነበረች ክፍለ ጦር ከኋላ የወጋትና እንዳትወጣ ያደረጋት የከተማው ህዝብ ነው አለ። እንዲህ ያሉት ዘረኛ ግልጻዎች ከእነዚህ ሰዎች ሆነ ከሌሎች ምዕመኖች የማይጠበቁ አልነበሩም። ክፋት መታደሪያቸው ጥቂት አጀንዳቸው መሆኑን ለሚያውቁ ሁሉ እንግዳ ገለጻ አልነበረም። ይሁን እንጂ ወታደራዊ መሪዎቹ ደሴን የለቀቁት በጦር ሜዳ ሽንፈት ተዋድቀው ገለውና ሞተው ከቀናት ፍልሚያ በኋላ መሆኑን ያውቃሉ። ይህን የሚያውቀው ብርሃኑ ጁላ ብንሸነፍስ ተሸነፍን እንድንል ነው እንደሚጠበቀው በማለት ለኢሳት በቁጣ ተናግሯል። ባጫ ደበሌ ደግሞ ለየውን አውልቆ ለጥይት በመምታት ነው ሽንፈቱን በጸጋ የተቀበለው። ይችን ነገር መፍታት ይችላል አቅርባት። ባጫ በዚያ ሰሞን አፋርና ወሎ እየተመላለሰ ነበር የሚያዋጋው። ደሴ ሲደርስ የሚያርፈው ልዑል መኮንን ሆቴል ነበር። በቀናት በዚህ መልኩ እየተመላለሰ ከቀጠረ በኋላ አንድ ቀን እንደዋዛ መጥቶ ደሴ ቀረ። ምክንያቱ ደግሞ ፋንቱ ተስፋዬ ነች። ሴትዮዋ በወቅቱ የአማራ ክልል ምክር ቤት አፈ ጉባኤ ነበረች። መልከ መልካሟ ፋንቱ የባጫ ልብን አሸነፈችው። ባጫ በህወሓትና ሻዕቢያ ብቻ ሳይሆን በሴቶችም ፍቅር በተደጋጋሚ ተማርኳል። ፋንቱ ቅልጥ ባለ ጦርነት ውስጥ ያለው ባጫን በፍቅር ማርካ እጅ ወደ ላይ አስባለችው። ናፖሊዮን ጆሴፍን እንዳሸነፈችው ሁሉ ምንም እንኳን ባጫ የናፖሊዮን ጀግንነት ልብ ባይታደል ምክሩ የእርሷን ልብ ፋንቱ ሰለበችው። እናም ወደ አፋር መመለሱን ትቶ በልዑል መኮንን ሆቴል ውስጥ ዓለሙን ይቀጭ ጀመር። ፋንቱ ወቅቱ ወደ ደሴ የተጓዘችው
የአካባቢው ተወላጅ በመሆኗና የአፈ ጉባኤነቱ ኃላፊነቱን ይዛ ቅስቀሳ ለማድረግ ነግበ ህዝብን በመቀስቀሷ ትታ የባጫ ወንድነትን ማንቀሳቀስ እንዳለባት ያወቀችው ግን ከደረሰች በኋላ ነው። የተገናኙት አጋጣሚ እንጂ በቀጠሮ አልነበረም። ባረፉበት ሆቴል ውስጥ ነው በድንገት የተገናኙት። ከዚያ ማን ያላቃቸው? ይበላል፣ ይጠጣል፣ ውስኪ እንደሚመራው ሰራዊት ደም ይፈሳል። ስጋ አሞራ እንደሚበላቸው ወታደሮች በገፍ ይቀርባል። ከዚያ ሞቅ ሲለው በሆቴል ውስጥ የነበረውን ሰው ሁሉ ጉድ እያለው ፋንቱን እየጎተተ ይዞ ይገባል። ልብስ ቀይረው ይመጡና እንደገና ተመልሰው ይጠጣሉ፣ ይበላሉ፣ አሁንም እንደገና ተያይዘው ይገባሉ። ካፍታ በኋላ ባጫ ስቲክኒ ፍላጭ የመሃሉን ቀጫጭን እግሮቹ ቁንጣን ተልጥሎ ደቃቃ ገላው ላይ ቲሸርት ጣል አድርጎ ይመለሳል። በዚህ ሁኔታ ለቀና ከከረመ በኋላ ውጊያው ቦሩ ሜዳ ሲደርስ ባጫ እግር አውጪኝ ብሎ ሸሸ። ፋንቱ ወደ አዲስ አበባ ልኮ እርሱ ወደ ሸዋሮቢት ተሻገረ። አሁን ወታደራዊ አልባሱን ከላይ እስከታች ደርቧል። ሸዋሮቢት በገባ በሁለተኛው ቀን ጥቅምት 22 2014 ዓ.ም ቅዳሜ 9 ሰዓት አካባቢ ደሴ በጠላቶች እጅ መያዟን ሰማ። ባጫ ስሜቱን መቆጣጠር አልቻለም። መለዮን ከጭንቅላቱ ላይ ያነሳና ከመሬት ደባለቀው። ከዚያም ሽጉጡን ከግራ ሽንጡ ላይ ላጥ አድርጎ ተኮሰበት። ጥይቱ የመለዮን ጨርቅ ቀዳዶ መሬቱን በሳችው። ደገመው። የመለዮ ቢኖሮ ኖሮ ወትሮም ያለ ቦታ የነበር የተጫንኩት የሚል ይመስለኛል። ከአንተ ጭንቅላትስ ይሄ ይሻለኛል ሊለውም ይችላል። ፋንቱ ጭን ውስጥ የከረመው እንዳድን ነበር እንዴ ብሎ ይሞልጨው ይሆናል። ባጫ ከዚህ ጦርነት ቀደም ብሎ ወያኔ ከውጭ ጦር መሳሪያ የሚያገኝበት መንገድ 99.9% ዘግተነዋል፣ ከሰሜን እዝ የሰረቀውንም መልሰን ወስደናል ብሎ ነበር። ይህ ከሆነ ለምን እንዲህ ድል ተደረጋቸው የሚል ጥያቄ የሚያቀርብለት ስለሌለ እርሱ ግን ከደሴ መያዝ በኋላ አማራ መበቀል አለበት፣ ይህን የማይበቀል የአማራ ልጅ መወለድ የለበትም፣ ውሃ ሆኖ መቅረት አለበት አለ። የተለመደ የመተላለቅ ነው። ለነባጫ ስልጣንና ጥቅም ተብሎ አማራትና ትግራይን በበቀለኝነት የማጫረስ ጥሪ። ከዚህ ቀደም ብሎ አብይ በፌስቡክ ገጹ ላይ የጻፈው ጽሑፍ ምግባር የለሽ ማህበረሰብ ስነ ስርዓት የሚጥስ ነው ብሎ ኩባንያውን አንስቶታል። ህዝብን ካንሰር መጥፋት ያለበት እያለ ከጻፈ በኋላ ፌስቡክ አነሳበት። ምን ነው አስወገድከው ተብሎ በዘጋርዲያን የተጠየቀው ኩባንያው ግጭት የሚያባብስ ጥላቻን የሚያበዛ ስለሆነ የኢትዮጵያውያንን ደህንነት ለመጠበቅ ነው ሲል መለሰ። ከአብይ አህመድ በላይ የኢትዮጵያ ደህንነት የሚያሳስባቸው እንዲያሉ ዓለም አቀፍ ተቋማት ነበሩ። የአገሪቱ ህዝብ በእርሱ ጦረኛ ግጭት ቀስቃሽ ንግግር የበለጠ እንዳይገዳደል በማሰብ እንዲህ ያለ እርምጃ ይወስዱ ነበር። የሆነ ሆኖ ደሴ ግንባር ጦርነት እንዲያለ ሂደት ነበረው። አብይና ዳንኤል ክብረት ግን ሰራዊታቸውና ወታደራዊ አመራር ሳይሆኑ የሁሉ ህዝብን ለሽንፈታቸው ተጠያቂ ያደረጉ። ሁኔታ አላማራቸው ያብሪያ የአብይ አማሮች የፕሮፓጋንዳውን ስልት ቀየሩት። የደሴ ህዝብ ወጋን ወይንም ማስወጋን ከምንል በደሴ ከተማ የሚኖሩ የትግራይ ተወላጆች ናቸው ያጠቁን ይባላሉ። ይህንም ተከትሎ በመላው ሀገሪቱ ያሉ የትግራይ ተወላጆች ወደ ማጎሪያ ኮንሰንትሬሽን ካምፕ ይግቡ ሲሉ ጥሪ ያቀረቡ። ለዚህ ፕሮፓጋንዳ ቀራጭዋን በዋነኝነት የኢሳት ሰዎች ቢሆኑም አስፈጻሚዎቹ ግን ይህን አራጋቢዎች ግን የአብይ አማሮችና የኦሮሞ ብልጽግና ምዕመናን ነበሩ። እነዚህ ሰዎች ያቀረቡትን ጥሪ አስፈሪ ነበር። ሁሉንም የትግራይ ሰው ይገደል ብለው አወጁ። በእንጀራ አባቱ የትግራይ ዋይ የሆነ ሳይቀር ይለቀማሉ። ጥሪያቸው አንድም የትግራይ በህይወት እንዲተርፍ የሚፈቅድ አልነበረም። የጠቅላይ ሚኒስትር ፕሮፓጋንዳ አንጎል ዳንኤል ክብረት የበቀሉበት መሬት ብቻ ሳይሆን ሲቀብሩም ተቆፍረው እንዳይገኙ አድርጎና አጥፋለ። እዚህ ብዙዎቹ ነፍስ ተቀጠፈ። በባህር ዳር እንደ ፕሮፌሰር ማዕረግ አማረ ያሉ ምሁራን ለበርካታ ዓመታት በኖሩበት አማራ ክልል በአያታቸው ትግራዋይ በመሆናቸው ተቀጥቅጠው ተገደሉ። እንዲህ የሚገረፉ ሰዎች ለማዳን ለመከላከል ሆነ ለመገላገል መሞከር ወንጀለኛና ህይወትን የሚያሳጣ ተግባር ነበረ። የሁኔታው አስፈሪነት ማህበራዊ ግንኙነትን ጥርጣሬ ውስጥ ከተተ። መካሰስ ብሔራዊ ምልክት ሆነ። የኢትዮጵያ ትምህርት ቤቶች ተዘግተው የትግራይ ተወላጆች ማጎሪያ ሆኑ። ጭምር ህንጻዎች ወደ ካምፕ ይግቡ ለተባሉ የትግራይ ተወላጆች ማጎሪያ ዋሉ። ነገር ሁሉ ተደበላለቀ። የትግራይ ተወላጆች ተደብቀዋል የተባሉ ሌሎች ሰዎችም ተጋዙ። መንግስት ወታደራዊ ድል ደሴን ከነጠቀ በኋላ ዙሪነቱ ባሰበት። ስልክ ዘግቶ መብራት አጥፍቶ መንግስታዊ መዋቅሩን አፍርሶ በመፍረጠጥ አዲስ አበባና ደብረ ብርሃን ድረስ የብልጽግና አገዛዝ በኮምቦልቻ ህወሓት 100 ሰዎችን አስፋልት ላይ ወጥቶ ረሸናቸው ሲል መግለጫ ሰጠ። ለገሰ ቱሉ የተባለ የኮሙኒኬሽን ሚኒስቴር ነበር ይሄን ያለው። ይህ መረጃ
እንዴት አገኘኸው? ከኮምቦልቻ ደሴና መቀለ አክሱም ሆነዋል። ስልክ በተዘጋበት መዋቅራቸው ሸሽቶ በወጣበት ሁኔታ 100 ሰዎች መጎደላቸውን እንዴት አወቅ ያለው የለም። ጮክ ብሎ አስተጋባው። 99 101ም አላለም። አናቱ ላይ 100 ሰዎችን አውጥቶ ረሸናቸው አለ። ያለ ምክንያት አልነበረም የተናገሩት። አዲስ አበባ ያሉ ወልይ በየጎረቤቱ የሚኖር ትግራዋይ እያረደ እንዲያሳያቸው ነበር። አሊያም የመሃል ሀገሩ ህዝብ በአቅራቢያው ያለው የትኛውንም የትግራይ ህዝብ ደጋፊነት እንዲፈልጥ ነበር። መንግስት አመጽና ጭካኔን ስፖንሰር አድርጎ ህዝባዊ እልቂትን ሲጠምቅ እንዲህ ነው። ወዳጅና ጠላት የማይለይበት ጊዜ ነበር። እናም ሽሽት ግድ ሆነ። ከዚያ በሚወጣ አዲስ አበባ ውስጥ ይኸው ኑሮ ለመኖር ቤቴን ለቀኩ። የሉሊት ቤት እንደ ሲቹዌሽን ሩም የሚባል ቃል አብይ ወደ መረጋ ያመጣው የሚመስላቸው የብልጽግና መመኖች ሊኖሩ ይችላሉ። ለእነዚህ ሰዎች ነገርየው መጀመሪያ ጥቅም ላይ የዋለው የአሜሪካ ፕሬዝዳንት የነበረው ጆን ኤፍ ኬኔዲ መሆኑን ማስታወስ ይገባል። እንደ ኢሮፓያን አቆጣጠር በ1961 ነበር የአሜሪካ ፕሬዝዳንቶች የቆስ ጉዳዮችን ለመምከርና ለማስተዳደር ይሆናቸዋል በሚል ይህንን ክፍል በዋይት ሃውስ የፈጠረው። ከዚያም የዘመናዊ ግንኙነት መሳሪያዎች እንዲገጠሙለት እየተደረገና እየዘመነ መጥቷል። ይህ ክፍል ፕሬዝዳንት ኦባማና ሌሎች ባለስልጣናት የአልቃይዳውን መሪ ቢንላደንን ሲገደል ተሰባስበው ያገዳደሉን ሂደት የተከታተሉበት ነው። በኢትዮጵያ የዘመቻ አዳራሽ በሚል ስያሜ በኢትዮ ኤርትራ ጦርነት ጊዜ ተግባራዊ ከተደረገ በኋላ ከዚያም በኋላ የቀጠለ መሆኑን ሰምቻለሁ። አብይን ጉዳይ በኢትዮጵያ ለመጀመሪያ ጊዜ ያመጣው አስመስሎ ካወራ በኋላ በቀለጃ ሆኖም ነበረ። እኛም ስልክ ተደዋውለን የደረስክ እንዳትዋሽ ከሲቹዌሽን ሩም ሆኜ ያየው ሆነውን እንባባል ጀመር። ጓደኞቼ ጋር ከዚህ በመነሳት ነው የሉሊት ቤት ሲቹዌሽን ሩሜ ማለቴ። በዚህ ቤት ውስጥ ሆኜ ሁሉን ነገር እከታተል ስለነበር ነው በዚያ ስም መጥራቴ። ሉሊት እውነተኛ ስም አይደለም። ለድነቷ ስሟን ቀይሬዋለሁ። እንደ ታላቅ እየመከረች በአስቸጋሪ ጊዜ ከጎኔ ቆመች ቁም ነገረኛ እህቴ ነች። በደበቃዬ ካሳዶች መንግስት ማምለጫ መሸሸጊያዬ ሆነች። ደሴ መያዙን ሆኖ የትግራይ ሰራዊት የብልጽግና ጦር ከነታንኩ መድፉ እያንጋጋ የጨፋ ሮቢትና የሸዋሮቢት ዳገት እያስባጠ በነበረበት ሰዓት ከሲቹዌሽን ሩሜ ከሁለቱ ወገን የሚሆነውን በደንብ እከታተል ነበር። የትግራይ ሰራዊት እየመሩ የደሴ ምሽግ ሰብረው ከገቡ ኮማንደሮች ለአንዱ ደወልኩለት። መሐመድ ተሰማ ለጥቂት አመለጠን አለኝ። ጀነራል መሐመድ ተሰማን ማለቱ ነው። ወለየው መሐመድ ሲያድግ ቁርአን እየቀራ የነብዩ መሐመድን ተአምራት የአላህን አዳኝነት እየተማረ ነበር። ይሁን እንጂ አብይ አህመድ የተባለ ሰው ጠቅላይ ሚኒስቴር ከሆነ በኋላ ጴንጤ ሆኖ የኢየሱስን አዳኝነት የሚሰብክ ጀነራል ሆነ። አንድ ጊዜ የአብይም የኢየሱስ ወታደር ሆነ። አብይ የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር አድርጎት ነበረ። እንደ ድር ነፍሮ ከሚያድለው ሹመትና የሌተናንት ጀነራልነት ማዕረግ ሸልሞታል። የኢየሱስ ሰው መሐመድ አይገባኝም ማለት ማዕረጓን ተከናነባት። ይህ ሰው በወሎ ግንባር ከዘመቱ ሰዎች አንዱ ነበር። ግን ወገል ጤና ላይ ለጥቂት አመለጠ። መኪናውና ሁለት ጠባቂዎቹን መስዋዕት አድርጎ ፈረጠጠ። ከቀራንዮ የኢየሱስ በደሙ ሸፈነው መሰለኝ። ዳነ። የትግራይ ሰራዊት አመራር አባር ስለዚህ ሰው ማምለጥ ነበር እየተረከልኝ የነበረው። አብይ የወራኤሉ የጀማ የግሽራቤል ኔትወርክ እስከሚዘጋው ድረስ ከዚህ ኮማንዶ ጋር ዘለቅ ያለ ውይይት አድርገናል። በተደጋጋሚ ካነሳናቸው ጉዳዮች የሰሜን ዕዝ ጥቃት ነበረ። ሰሜን ዕዝ ማናጠቀው ኖሮ ሁሉ አሁን ላይ ያለው እድል አይፈጠርም ነበር። ሰሜን ዕዝ በደንብ ማርከነው ቢሆን ኖሮ ደግሞ ይህ ሁሉ አይደርስብንም ነበር አለና ሁለቱን ሐሳቦች ዘርዘር አድርጎ አብራራለኝ። የሰሜን ዕዝ የአብይ ጉልበት እንዳይሆን ማሸነፍ ነበረብን። በ2012 ዓ.ም መጋቢትና ሚያዝያ አካባቢ ጀምሮ ምርጫ እንደምናደርግ ከገለጽን በኋላ ጦርነቱ ታወጆብናል። የቀረው ውጊያ ነው። ውጊያ የሆነ ቦታ መጀመሩ አይቀሬ ነበር። ለዚያም ነው አብይኛ እኛን ወደ መክበብ ያመራው። እንደምታስታውሰው ዙሪያውን ተከበል ነበር። ከሁሉም የሀገሪቱ አካባቢ ሶማሊያ የዘመተው የጸረ አልሸባብ ጦር ሳይቀር በትግራይ ድንበሮች ላይ አምጥቶ አስፍሮታል። ኢሳያስ እንኳን ጥቂት ክፍለ ጦሮች ነበር ያስጠጋው። የአማራ ፖለቲከኞች እየሸለሉ ነበር። ግን የዚህ ሁሉ ተደምሮ የሰሜን ዕዝ የነበረውን የሚያህል አቅም አልነበረባቸውም። በትጥቅም በሰው ኃይልም ብዛት ጥራትም። አብይን ሰራዊት በቁጥጥር ስር ለማዋል ጥሯል። ሰራዊቱን አሰጥቶ ሌላ ቦታ ለማስፈር ለመቀየጥ አዳዲስ ዕዞችን አዋቅሮ በጸጥታ ትግራይ ዘመቻ ላይ ለማሳተፍ ሞክሯል። ግን አከሸፍንበት። አዛዥም ቀየረ። እንቀበልም አልነው። ይህ ሁሉ ሙከራ ያደረገው የነበረው
በራሱ በሰሜን እዝኛን ለማጥቃትና የትግራይ አመራር ሙሉ በሙሉ ለመግደልና ለማሰር ነበር። ሳይሳካለት ቀረ። ስለዚህ የመጨረሻው አማራጭ አድርጎ ያሰበው ያለው ሰራዊቱን ከሌላ አካባቢ ወደዚህ ማንቀሳቀስ ነበር። አደረገው። ያኔኛ ሰሜን እዝ አጠቃ ነው። ሰሜን እዝ ላይ የከፈተው ተኩስ ሁለት ዓላማ ነበረው። አንደኛው የትጥቅ አቅማችንን ማስፋት ሲሆን፣ ሁለተኛው እዙ የአብይ አቅም እንዳይሆን ማድረግ ነበር። የኛ 10 ሺህ የማይሞላ ሰራዊት ነው የነበረን፣ እጅግ ጥቂት ኃይል ነው። የሰራዊታችን ቢያንስ የትጥቅ ችግር እንዳይገጥመው በማድረግና የአብይ አቅም በማመናመን ወደ ፖለቲካዊ መፍትሄ እንዲመጣ ለማስገደድ ነበረ። እዚህ ላይ ግን በእኛ በኩል ስህተት ተሰርቷል። በቂ ዝግጅት ያልተደረገበት፣ ቅንጅት ያልታየበት፣ በሳል አመራር ያልተሰጠበት የያዝለቀቅ ኦፕሬሽን ነበር የተካሄደው። በዚህም ምክንያት ሰሜን እዝ እንደፈለግነው ሳይማረክ ወደ ኤርትራ ሸሸ። በነገራችን ላይ እንደተወሩ አይደለም። መቀሌ የነበረው የእዝ አመራር ትጥቅ ብቻ በተሟላ ሁኔታ የያዘው፣ ሌላው አምልጧል። እዚያውም ከነትጥቁ። ይህ ጦር ነው ከኤርትራ መጥቶ በድጋሚ ወጋን መቀሌን እንድንለቅ ምክንያት የሆነ ውጊያ ያካሄደው። አሁን እኛን ሰራዊት በተሟላ ሁኔታ ተቆጣጥረን ቢሆን ኖሮ እኛ መልሰን ለመደራጀት ራሳችንን ለመዳን ወደ በረሃ መውረድ 8 ወራት መንከራተት አይጠበቅም ነበር። አብይ በቀላሉ ወደ ድርድር ይገባ ነበር። ግን ደግሞ ያንን እዝ እንደዚህ አድርገን ወደ ተከላካይነት ባናስገባው ኖሮ እንደ ሶማሌ ክልል ነበር የምንሆነው። ሰውየው አብይ ማለቱ ነው። ሁላችንም የሰራዊትና የሲቪል አመራሮችን ገድሎ አስሮ ምናልባትም አዳነች አቤቤን የትግራይ ክልል ርዕሰ መስተዳድር ሊያደርጋት ይችል የነበረ ያሳጣ ነው ሲል አሳቀኝ። አዳነች አቤቤ ጽንፈኛው ህወሓት እያለች የትግራይ ህዝብ ስትመራ እየታየኝ ሳቄን ለሰከንዶች አቆየሁት። አንድ የብልጽግና ጦር አዛዥ ደግሞ አንዲት የትግራይ ኮማንደር ሬዲዮ ላይ ጠልፎ ያስተረጎሙትን መረጃ ይነግረን ጀመር። ኮማንደሯ ፖላሌ ከተማ የገባውን የትግራይ ሰራዊት በርካታ ቢራ ጭኖ እንደወጣ ትገልጽና በዚህ ሁኔታ አዲስ አበባ መግባት አደጋ እንዳለው ሰራዊቱ ጠበቅ ያለ ዲሲፕሊን ስላ እንደሚጠብቅበትና አዲስ አበባ ከመግባታቸው በፊት ይህንን ነገር ማስተካከል እንደሚገባቸው ወዘተ የምታወራበት ነው። በዚያ ከተማ ላይ ህዝቡ እንዲረጋጋና ማንም ሰው እንዳይተኩስ ካስጠነቀቁት በኋላ አንድ የቀበሌ አስተዳደር አንድ የትግራይ ወታደር ተኩስ እንደገደለባቸው፣ ከዚያም ሰራዊቱ ተበሳጭቶ የአስተዳዳሪውን ቤት በመቃጠል መላ ቤተሰቡን እርሱን እንደገደለ ታብራራለች። እንዲህ ያለው ነገር በእርግጥ በደቡብ ጎንደር ነፋስ መውጫ ከተማ መፈጸሙን ከአንዲት የትግራይ ፖለቲከኛ በክረምቱ ወቅት ሰምቼ ነበር። የትግራይ ሰራዊት ከተማን ተቆጣጥሮ እንደገባ ከማንም ጋር የመታኮስ ፍላጎት እንደሌለው ገልጾ ተረጋግቶ ተቀመጠ። ይሁን እንጂ ከአንድ መኖሪያ ቤት የተተኮሰ ጥይት አንድ ታጣቂ ገደለባቸው። በዚህም የተቆጣው የትግራይ ጦር በከተማው የበዛ ጥፋትና ጥቃት ፈጸመ። ከነዚህ ጥቃቶች በፊት ከባድ የሰብአዊ መብት ጥሰት የተፈጸመው በቆቦና በጭና ነበር። በእነዚህ ቦታዎች ሴቶች ተደፈሩ፣ ንጹሃን የገደሉ የትግራይ ሰራዊት አባላት ነበሩ። ጭና በተባሉ ቦታ ቢያንስ 30 ሴቶች መደፈራቸውን ለሰብአዊ መብት ድርጅቶች ተናግረዋል። የትግራይ ሰራዊት አመራሮች ለደረሰው ጥፋት ለተፈጸመው ጥፋት ከተጠያቂነት ባያመልጡም በወቅቱ ጉዳዩ ላይ በሰጡት አስተያየት እንዳመራ ሴቶች ድፈሩ፣ ንጹሃን ግደሉ ብለን ትዕዛዝ አልሰጠንም። ጥፋት ተፈጽሞ እንደሚሆን ግን እናምናለን። ይህ በገለልተኛ አካል ይጠራና እርምጃ እንወስዳለን ሲሉ ነበር ምላሽ የሰጡት። በሌላ አገላለጽኛ በሳንጃን የተደፈርነው እነሱ በወንድ አካል ነው ብለን አስገድደው መደፈርን የጦር መሳሪያዎችን አድርገን አልዘመትም እያሉ ነው። ወታደሮቻቸው ይህን ድርጊት እንዲፈጽሙ ትዕዛዝ ባይሰጡም እንደተፈጸመ ወይም ሊፈጸም የሚችል አጋጣሚ ምክንያት እልህና በቀል ያነገበ ወጣት ስለሆነ ሰራዊት ውስጥ ያለው መኖሩን አምነው ገለልተኛ አካል ይሆን ያጣራሉ። የጻድቃን ገብረትንሳኤ በኋላ በሰጠው ማብራሪያ የከተማ ሲቪል ወጣቶች ስብስብ ይዘን ነው ሰሜን ሸዋ የደረስነው ብሎ ገልጾታል። ከመቀሌ መያዝ በኋላ አብዛኛው ወጣቱ የተቀላቀለው አንድም በድል አድራጊነት ስሜት ተገፋፍቶ፣ ሁለትም ጭፍጨፋ የፈጸመብን አገዛዝ መበቀል ይቻላል በሚል መንፈስ ተነሳስቶ፣ ሶስተኛም ታጋዮች ድል አድርገው ከተማ ሲገቡ እኛ ተቀምጠን ተገኘን በሚል የራሱ ወቃሽነት ነው። የረባ ፖለቲካዊ ዲሲፕሊን ትምህርት ለመክሰብ የሚያስችል ጊዜ አልነበረም።